ኤፉና ያፌት አንድ ላይ ቁጭ እያሉ ጠረጴዛ ላይ ምግብ እየበሉ ነበር። ገኒ የሰራችውና እንዲሁም ያቀረበችው ምግብ ነበር። እሱን እየበሉ ባለው ሰዓት ይሄ አቤላ ነው ማነው ቲቪ እያያ ነበር። በዛን ሰዓት ቲቪውን ቀንሳው ይለዋል ያፌት። ይሄም ደግሞ በሰማይ እንዳልሰማ ዝም እያለው ነው። አሁንም ሁለቴ ተናገራ ዝም እያለው፣ በሶስተኛው ተነስቶ ራሱ እየቀነሰው በቃ ከዚህ በኋላ ቲቪውን እንደትከፍት ከሊሆነም በቦታው አነሳዋለሁኝ እያለ አሁንም ማይቶ ቁጭ ይላል። በዛን ሰዓት ገኒ ሻይ ይዛት ይመጣለች። እንዲሁም ደግሞ ለአፌትና ለኢፉ ቢላ ነበር ያመጣችው። ይሄ ደግሞ አቤላ ተብሎ አይ እኔ የሚፈልጋለሁ ሲላት ለሱ ወስዳ ሰጣች። ከዛ ደግሞ አምጥታ ለኢፉና ሊሄ ለአፌት ተብዮ ጠረጴዛ ላይ ታስቀምጣለች። ገኒ ና አንቺም ቁጭ በይና ቢኢ በኋላ ደግሞ ስራው ይደርሳል። አስለን አብረን እንሰራለን። አሁን እኔ ተሽሎኛል ጥሩ ላይ ነኝ እያለች ነበር። በዛን ሰዓት ገኒም ደስ እያላት እውነትሽ ነው እንዴ ልጄ እያለች ነበር። አዎ ነይ እያለቻት ነበር። በዛን ሰዓት ደግሞ ገኒም ሄዳ ምግቧን ይዛ መጥታ ቁጭ ትላለች። አንቺ ደግሞ ቦታሽን ለምን አታቂም እያላ ነበር። ይሄ ያፌት ተብዮ ቦታሽን ይወቂ፣ ከመች ጀምሮ ነስ አሰሪና ሰሪ አንድ ጠረጴዛ ላይ አብሮ መብላት ተጀመረው። ቦታሽን አታቂም እንዴ እያላት ነበር። በዛን ሰዓት ኤፉም ስሜቷን መቆጣጠር ያቀታት ኤፉ አጠገቧ ላይ ያለውን ውሃ ብርጭቆውን አንስታ በፊቱ ትለዋለች። ከዛ ደግሞ እኩል ለእኩል ይፋጠጣሉ። ሲፋጠጡ ምን ልታደርጋኝ ነው? ታይ በእጄ የሆነ ነገር አታምጪብኝ እያላ ነበር። ይሄ ኤፉም ደግሞ አሁን የምታደርገው ነገር የለም። ምን ልታደርግ ነው? የምታደርገው ነገር ካላ አሁን ማድረግ ትችላለህ እያሉ ይፋጠጣሉ። በዛን ሰዓት ደግሞ ይሄ ያፌት ስሜቱን መቆጣጠር ሲያቅተው እጁን ያነሳል ኤፍራታ ላይ። በዛን ሰዓት ይቺም ገኒ ያፌትን እጅ ትይዛለች። እጁን ሰውነቱን በሙሉ እየተንቀጠቀጣ ነበር። ለምን ይሄ መልስ ማለሰችልኝ በማለት እስከ ዛሬ የኔ ንግስት ሲላት ኤፉ ውስጧ ባይቀበልም ዝም ብላ ወዬ ትለዋለች። የሆነ ነገር ሲል ደግሞ እሺ ትለዋለች። ውስጧ ያው ሌላ ነገር ሲላላ ማለት ነው። ከዛን ቀጥሎ ይሄ ያፌት ተብዬው በዛ ተናድዶ ሊመታት ያነሳውን እጅ ገኒ ስለማለሰች እንዲሁም ሰውነቱ ሲንቀጠቀጥ ከቤቱ ይወጣል። በዛን ሰዓት ይሄ አቤላ ተብሎ የሆነ ነገር ያወራል። ኤፉም ደግሞ ቃስ ብላ አጠገቡን እየሄደች ነበር። ምንም የላመጣ ነው እንደሚመስለሽ? አዎ አቶ ያፌት ምንም አታመጣም፣ ዝም ብለሽ አትቀባጥሪ። ኤፉም የንዴቱን እምባውን እያቀረረች ዝም ብላ እየሳቀች ነበር። እባክሽ እባክሽ ልጄ እባክሽን ያዞረሻል ስትል ይሄ ደግሞ ዝም በይ እያላ ወደ ገኒ ዞሮ ይጮሃል። እኔን ፊት ለፊት ተጋፈጠኝ። ምንድነው ወደ እሷ የምትዞረው? እኔን ፊት ለፊት ተጋፈጠኝ እያለች ነበር። የምታደርገውን ነገር አሁን ማድረግ ትችላለህ። ምን እንደሚፈጠር አብረን እናያለን። አዎ ልክ ነህ አቶ ያፌት፣ እንዳይረፍድብህ ወደ ስራ እንሂድ። እኔና እናቴ ቁርሳችን እንበላለን እያለች ነበር። እሱ ሲወጣ በቅ እናቴ ተረጋግና ቁርስሽን ብይ። ገኒም ደግሞ ማመን እያቀታት እናቴ ነው ያልሽኝ? እናቴ አራ እንደዛ አላልኩኝም። ምናልባት ያልኩት መስሎሽ ነው። በቃ ብይ ቁርሳችን እንብላ። እናንተ ነበር እኮ ሲጠብቃ ነበረው እያላ ነበር። ወይ አቤልዬ ለካስ ቁርስ አልበላህም እንዴ ብላ ተነስታ ትሄዳለች። ኤፉ አንተ እንደ አፌት አይደለህም። ቅድም እኮ ያፌት ሲጮህብኝ አንተ እየተከላከልከልኝ ነበር። ቆይ ግን ለምንድን ነው የምታስመስዩ ነገር? አይ ማስመሰል አይደለም፣ ቅድም ሲጮህ ስለተከላከልከልኝ ነው። እኔ እኮ ያቤል ነኝ። የምትሸውጂኝ መስሎሽ ከሆነ ተሳስተሻል። አይ እንደዛ አይደለም፣ ያፌትን እንዳየኸው ነው። ዛሬ እናቴ ትመጣለች፣ ከእናቴ ጋር ደግሞ ትመለሳለህ ነው
እንደዛ ነው። አይ እኔ አላቅም። እኔ ከዚህ በላይ ምንም ማድረግ አልችልም። ደግሞ በደንብ አዳምጠኝ። እንዴት እዚህ ቤት እንደገባ እንዲሁም ደግሞ ምን እንዳደረካ ያፌት ቢሰማ ምን እያደረክ እንደሆነ ይገርመሃል። እኔ ደግሞ ምናልባት ከጠቀመኝ ብዬ አንድ በአንድ የምታወራውን እያንዳንዱን ይዤዋለሁኝ እና ምን አሁንም በደንብ ቀድደሽ አስቀምጪ። ስታስበው እኔ አንተ ስታስበው እኔ ያንን ማክል ጅል ነኝ እንዴ? ግን ደግሞ ያደረከውን ነገር ሙሉ በሙሉ ቢያቅ ኖሮ ያፌት ሸይጣን ነው። እንኳን ላንተ ለእናትም ቢሆን ምሕረት የሌለው ያፌት ነው። እኔ እኮ እዚህ እንድትኖር ስለፈለኩኝ እንጂ ገና ከመጀመሪያው ላፌት ተናግሬ እርምጃ እንዲወስድብህ አድርገ ነበርኩኝ። ፈርቼ እንዳይመስላ። ነገር ግን ደግሞ እኔም ለራሴ ጉዳይ አንተ እዚህ ስለምትሆን ስለፈለኩኝ እንጂ ባላሁን ተነስና ልብስን ቀይረህ ሄደን ጽሆንን እናስፈታለን እያለችው ነበር። ይሄም ደግሞ እየሳቃ በጣም ደፋር ነሽ፣ አጎቴ እኮ እንዳንቺ አይነት ሚስት ስላገባ በጣም እድለኛ ነው። ቆይ ግን የአጎቴ ሚስት እንዴት ነው የምታስበው? ምን ነው እዚህ ቤት መቆየት የፈለክ አይመስለኝም። ግን ደግሞ ያሁኑን ካደረክ እዚህ ቤት የፈለከው ያክል ጊዜ መቆየት ትችላለህ። ካልሆነም ደግሞ ሀሳቡ ያንተ ነው ጨርሻለሁ ብላ ኤፉ ተነስታ ወደ ገኒ ትሄዳለች። ገኒዬ የኔ ልጅ ግን ደህና ነሽ? አው ገኒዬ እኔ በጣም ደህና ነኝ። ባይሆን ጽሆንና ናታን ሄደን እንጠይቃለን። ናታን ምን ማለት ነው? አይ ናታ ማለት የትኛው ናታ ይመስለሻል? እኔ ደግሞ ናታን የኔ ናታ ነው ያልኩሽ። ልጄ ታይ እባክሽን ተረጋጊ። አይ አሁን ማረጋጋት የሚባል ነገር የለኝም። ይሄን የአንገቴን ከተፈታ በኋላ ብዙ የሚነግረሽ ነገር አለ፣ ብዙ የማደርገው ነገር አለ። አይ ገንዬ ብዙ መትጨነቂ፣ በዚህ በኋላ ምንም የሚያመጣ ነገር የለም። እሽ አንቺ ካልሽ ጥሩ ነው። ብቻ ግን ልቤ ፈርተዋል። እስቲ አንቺ ቀዝቀዝ በይ፣ ለመረጋጋት ሞክሪ እያለች ነበር ገኒ። ምንም አይፈጠር፣ ምንም የሚደረግም የሚፈጠርም ነገር የለም። አሁንስ ዶክተሩ ያለኝ ነገር ሁላ ያንዳንዱ በትክክል ነው የሚለው ነገር ኤፉ ህሊና ላይ እየተመላለሰ ነው። ዶክተሩ ምን ብሏት ነበር? ጤንሳ መሰላ ነገር መደበቅ ተደብቆ የማይቀር ነገር ነው። ስለዚህ ናታን እውነቱን አውቆ አሁኑኑ እንትን ቢል ጥሩ ነው። ላንቺም ደግሞ ናታን ማወቁ ጥሩ ነው። ይሄ ነገር ተደብቆ ማይደበቅ ነገር ነው። ስለዚህ ለናታ እኔ ነግረዋለሁ ብሎት ነበር። እሺ ደግሞ አንተ ካልከ ብላ በመጨረሻው ደግሞ እሺ ብላ ነበር። ዶክተሩ ደግሞ ናታን ይህንን የእያንዳንዱን ሊነግረው ወደ ናታን በደወለው ሰዓት ከናታ ሳይገናኙ እሱ ተገደለ አሉ። ስለዚህ አሁን ኤፉ ስታስበው በቃ አሁን የእያንዳንዱን ነገር ማወቅ አለበት፣ እንዲሁም ደግሞ ከዚህ በኋላ የሚፈጠርም የሚመጣም ነገር የለም ብላ ወስናለች። ያፌት ኤፍጺ በታሰረች ነገር ለምን ታሰረች እያላ ነበር። ይህንን አቤላ የሚባለው የእያንዳንዱን እየጠየቀው ነበር። አሁኑኑ ሂድና በስት እንዳልከው ንገራቸው። ማለት ለምንድን ነው እንደዛ የሚለው? ካዛ ይበልጥ ነገር ነው የሚገባት። አንተ ባትደርስልኝ ኖሮ ሁለቴ መውጋቷ ማይቀር ነገር ነበር። በቃ ክሱን አንሳ ብዬሃለሁኝ፣ ታነሳለህ። ግን ሌላ ነገር ባታስገድደኝ ጥሩ ነው። ቆይ ግን አንተ ለኔ አታስብም እንዴ? በዚህ ልክ ነው እንዴ እኔን የምታስበኝ? ቆይ ግን ምንህም ለሆነች ሴት በዚህ ልክ በኔ ትጮሃለሁ እንዴ? አንተ ልጅ ነገርኩህ፣ ሌላ ነገር ድጋሚ እንደላወራ አታድርገኝ። አቤል ዝም በል። አስሬ እኔና እማዬ አትበል። ከፈለክ እዛ ገደል መግባት ትችላላችሁ ሁለታችሁም።
ጭራሽም እናቴን መናገር ጀመርክ እንዴ? እኔን እንደፈለክ አንተ ተናገረኝ፣ ግን እናቴን ስሟን እንድትጠራ እኔ በእናቴ ቀልድ አላቅም። አቤል በእጄ ሰበብ አታመጣብኝ። ዝም በል እያላ ይሄ እብድ ሆና ያፌት ጠረጴዛ አንዴ ይመታዋል። በዛን ሰዓት ደግሞ እሺ አቶ ያፌት የማደርገው እኔ ያውቃለሁ እያላ ነበር። በዛን ሰዓት ደግሞ ገኒ ከፎቅ ትወርዳለች። ምንድነው እየተፈጠረው እያለች ነበር። አንቺ ደግሞ ማን እዚህ ነው ያለሽ? ወጥ ለመቀልቀል አይደል ለመጣሽው? አረፋሽ ወጥሽን አትቀለቀይም እንዴ እያላት ነበር። አረ ነፍሴ ቀላቀል እዛ ይሄድና እያለች ነበር። ይሄ አቤላ ተብሎ ደግሞ አረ እንኳን መጣሽ፣ ምንድነው ለልጅሽ በአፍና በአፍንጫዋ ስትያታን ነበር እንዴ? እኔን ሲሆን ደግሞ ዝም እያልሽ ነው። እሺ ጠይብ ችግር የለም። አንታም ደግሞ ይቢስ እንደያማህ አትጮህ። በቃ እጅሽን ታጠቢና ምግቡን አምጪልኝ ማለት ልታጎርሽ ነዋ። መቼስ አሁን በኔ እጅ ብላ አትይኝም እያላ ነበር። ገኒም ደግሞ እሺ ብላ ትሄዳለች። ይሄ ደግሞ ያፌት ተብዬው አንተ ምንድነው የምታወራው ነገር እያወቀ አትናገርም እንዴ እያላ ነበር። ለራሱ ክብር የሚባለው ምንም እንደሆነ አያውቀውም። ነገር ግን ደግሞ ይሄ አቤላ የሚባለው እንደዛ ሲላት ያኔ ትንሽ ተሰማው መሰል። አንተ ልጅ ምን እያወራህ ነው? የምታወራው መታቀም ሊበል እያለው ነበር። ለማንኛውም ቪዲዮ ብዙ ነገር ማለትና ብዙ ነገር ማውራት ይቻልበታል። በአጭር ደግሞ ይሄን ይመስል ነበር። ለቤቴ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንዳልኳችሁ ለቤቱ አዲስ ከሆናችሁ እንዳልኳችሁ አትርሱ። ሰላማችሁ ይብዛልኝ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ባይ ባይ።